መኖር የምችልበት ጊዜ አይደለም ያለው ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ሶ እየደጋገመኝ ብወድሽ አልሰለችህ አለኝ። ፍቅረኛ አላት አትፈልግ ይለዋል። ፍቅረኛ ዋኔ ነኝ፣ ባለቤት ዋኔ ነኝ፣ የወደፊት ማንነት ዋኔ ነኝ። ሶፊ ከኔ ሌላ ማንም ሊኖር አይችልም። ያለ ሰላም ግን ምንም ነገር ማሰብ እንደማልችል ደበቴ ስምሽን እያነሳ የመውደድሽን አይረሳ ባንቺ ነው ማማሩ ማጌጤ ፈትነሽ ፍጹም ውስጤ እድሜ ልኬን ሳፈቅራት የኖርኳት እድሜ ልኬን ለእኔ መስዋዕትነት ስትከፍል የኖረች ሴት ናት። እድሜ ልኬን ደግሞ ለእሷ መስዋዕትነት ስትከፍል እኖራለሁ። ልትለያየን አትችልም በፍጹም። ፍቅር መዝገብ ላይ ነይ ቀድሞ ሲጽፈንም አንዱኑ ብሎናል ላይ ማንም አይለየንም። ታዲያ ምን አስፈራ ላይ ትእዛዙን ሰው ላሽር ከላይ ከተሰጠ ላይ የማይናድ ፍቅር ነገር ግን ሰላምና ሰላም የሌለችበትን ሕይወት መኖር ማሰብማችን ኦይን አይደለም ባላምበረከካት እንደ ኮራችብኝ ልክ ባላስገባ ያልኩት እሸቴ ነው። አሁን አላመድርም ራሴን እያታለል ከእንግዲህ ሳል ያላንቺ አልኖር። ከዚህ በላይ እንዴት ልፈቀር? ከዚህ በላይ እንዴት ልወደድ? ከዚህ በላይ እንዴት ላፍቅር? ከዚህ በላይ እንዴት ልኑር? ሶፊ እንዴት ልኑር? ከዚህ በኋላ አልነካብህም። ሰላም ምን ልክፈላችሁ? ምን ላድርግላችሁ? ልታገኙኝ ሰላም ተራመጅ በልቤ በለመድሽው መንገድ ያንቺማ ትዝታሽ በሰማይ ታገደ። ቢፈርደኝ ምናለው ዳኛ ተሰዩ ቂመኛው ልባማ አጠቃኛደ ተመልካቾቻችን ይሄ ነገር አማር ማወቅ ስላለበት አማርን ወደዚህ ይዞት እንዲወጡ አድርጌያለሁ። አሪፍ ሁኔታ ላይ ነው የሚገኘው። ሚስት ያለው ነገር ግን መረጃውን ለአማር እናሳየውና ከአማር ያለው ነገር የምንጨርስ ነው የሚሆነው። አብራችሁን ቆዩ። ተመልካቾቻችን ነው ደርሷል። ታምቋል ድምፁ እንዳይሰማ ስለዚህ አሁን ለምሳሌ ሙሌ ነገር አለ። እንግዲህ ተመልካቾቻችን ልጆቹም ደርሰዋል ነው ፋይሎችን ሳይተኛል ይሰላምና ፍቅረኛ እነዚህ ፋይሎችን እናሳየዋለን። አሁን ተመልካቾች በጣም ደስ የሚል ነገር ነው የተገኘው። አሁን ትንሽ አሪፍ ነው የሚገኘው። እንደዚሁ ደግሞ የሰላም ፍቅረኛ ሳናስበው እንግዲህ እጃችን ላይ ገብቷልና እዚህ ጋር እያሳየኝ ያለው ነገር እንግዲህ አኑን ራሱ ሸወዳ የሄደችው ቤተሰቦቿ ጋር እንደሆነች ነው። የሁሉ ጊዜ የነበረችው ራሱ ሳምንት ምናምን ነገር ከእሱ ጋር ነው። አሁን ይሄ በጣም አሪፍ ነገር ነው። እዛ ያለችበት ሙሉ ማስረጃ ምናምን ነገር እዚህ ላይ ያለ አብሮ እየሰለፈ የነበረበት ቪዲዮ አለ፣ ፎቶ አለ ምናምን ነገር አኑ ይዘውልኝ መጥተዋል። ልጁ እዛ ይቀመጣል። መጀመሪያ አማር ቆይ አሁን ምናምን ይችላል ያለው ነገር ረጋ ብለን ለምናወራውና ያለው ማለት ከሱ ይወጣበት እንግዲህ ሙሉ ማስረጃ ይዘናል። ሰላም ማለት ንጹህ እያለ ነው ያለው። ፍቅረኛው ደግሞ ከፍቅረኛ ጋር ይሄን ሰሞን ከዳው ነበር። ሳምንት ራሱ እናቱ ጋር ልጅ ብላ ነው ያለችው። አብረው እንደሆኑ ምናምን ነገር ሙሉ ማስረጃ ስላለ ሰውየው ማለት እሱ ልጅበት እንግዲህ አሁን ለወጣው ሞከራለሁ። አሁንም እንቀጥላለን። ከሱ ጋር ያለው ነገር ለብቻ እናወራለን። አሁን ማወቅ ያለበት እውነታ እንዲያውቅ እናደርጋለን። ከመጣ በኋላ የቆራረጥላችሁ ምንም እስኪ የነገረኝ የለም። በደንብ ግን ሲረገጥ ነው የሚያወራል ልጁ ስላለ ችግር እኮ ጋር ማስገብ ላክቶ ላይ ከዚህ ተመልካቾቻችን እንግዲህ አሁን ከመጣ በኋላ በሚስት በጣም ተረጋግቼ ያለው መረጃ ሰላም ሰምተሽ ፈጣሪ መድል ቀንቶን እሷ ያለችበትን እንደዚሁም ደግሞ ፍቅረኛ ምክንያቱም የሁሉ ነገር ጨዋታ እንደሆነ ለማወቅ ችለናል። እንሰራላችሁ ምን ሰራላችሁ? በሄድኩበት እንዳላችሁ አላልኳችሁ? አላልኩሽም ወይ? አንቺንም እንዳላችሁ አላልኳችሁም ወይ?
እዛ ቤት ውስጥ ከሰላም ጋር የተነጋገራችሁበትን መንገድ ወይም ደግሞ እሷን ያገኛችሁበት መንገድ ትክክል አይደለም። እንግዲህ እኔ ቤት ውስጥ ቁጭ ብላችሁ እንደዚህ ዝቅ እንድታደርጉብኝ አልፈልግም። አይደለም ማኑ ልክ እየሰራ ስላልሆነ እኮ ነው። ልክ መስራት አለመስራት አንቺ ነው የምትነግሪኝ? አንቺ ልጅ የምትነግሪኝ ወይ? እና እንግዲህ እንደዚህ ዲስሪስፔክት ማድረግ ራሱ ትክክል ነው ወይ? ካልሆነ አይደለም ትክክል አይደለም። አርፈሽ ተቀመጪ ወይም ደግሞ አርፈሽ ተቀመጡ ስላችሁ አርፋችሁ አትቀመጡ። አሁን ልክ እሺ ተቀምጠናል እኮ ግን እኮ እሷ የምትሰራው ነገር ልክ ስላልሆነች ደጋግሜ እየነገርኩሽ ነበር አይደል? በእንግዲህ ፊት ነው እያዋረዳችሁኝ ያላችሁት። ዝም አይደለም አላችሁ። አርፋችሁ ተቀመጡ። ማንን በምን አይነት መልኩ ማስተናገድ እንዳለብኝ እኔ አውቃለሁ እያልኳችሁ ልታርፉ አልቻላችሁ። ውጡ ስል አልወጣም። እና ወረቀት ይዛ ልታስፈርም እያለች እንዴት ነው የምወጣው? የፈለኩትን ወረቀት የመፈረም መብት አለኝ ነኝ አይደል? አዎ መብት ነኝ አይደል? ማይሆን ነገር ላይ ስለምታስብልኝ ነው ስለምታስብልኝ ነው። እንግዲህ በዛ መልኩ ዲስሪስፔክት እያደረግሽ ነበር። ወረቀቱ ላይ መፈረም ስለሌለብህ ነው እኔ እንደዛ ያደረኩት። ስለ ወረቀቱ ምን የምታውቂው ታሪክ አለ? ስለ መፈረምና ስላለመፈረም ጉዳይ መፈረም ያለብኝንና የሌለብኝን እኔ መፈረም አላውቅም ወይ ነው ያልኩሽ ያለው። ታውቃለህ ግን አላውቅም። ስለዚህ ስለማውቅ ነው የፈረምኩት። ትክክልም ነው ያደረኩት። አንድ ሺህ ጊዜ ይዘው ብትመጣ ያንን ወረቀት እፈርማለሁ። ምክንያቱም የሰላምና የሰላም ቤተሰቦች ማለት እንደ ሰላም ያቸው ሰዎች ናቸው። ልክ እኮ አይደሉም። ማን እነሱ የሚያደርጉት ነገር ልክ አይደሉም። ምንድነው ትክክል ያለው? ሰላምን በሰላም ቤት ልክ አይደሉም። ሙሉ ለሙሉ ትክክል ነው። በጣም ትክክል የሚደረገው ነገር ነው ያደረገው። ያኑ አይደለም። ይዛ የመጣችው ወረቀት ምንድነው? ምንም ይሁን ምን አላነበብኩትም፣ ላነበውም አልፈልግም። ምክንያቱም ከሰላም ቤተሰብ የመጣ ወረቀት ነው። ያ ወረቀት ሰላም እኮ ልክ አይደለም የምታደርገው። ሰላም ማለት ደግሞ የህይወቴ አንድ አካል ናት። እድሜ ልኬን ሳፈቅራት የኖርኳት፣ እድሜ ልኬን ለኔ መስዋዕትነት ስትከፍል የኖረች ሴት ናት። እድሜ ልኬን ደግሞ ለእሷ መስዋዕትነት ስከፍል እኖራለሁ። አይደለም አምጣና ናዚ ላይ ፈረም ያለችኝን ወረቀት ቢሆን ማለት ነው አስተኝታ ልታረደኝ ቢሆን ራሱ ታረድላት። አፍቅረሽ ታውቂያለሽ? ወደሽ ታውቂያለሽ? እናንተ አላመናችሁበትም ማለት ማንን ማፍቀር እንዳለብኝ ወይም ደግሞ እንዴት ማፍቀር እንዳለብኝ ታስተምሩኛላችሁ ማለት አይደለም። እሺ ስለዛ ማለት አንተ ታፈቅራታለህ፣ እሷ ታፈቅራለች። በደንብ ነው የምታፈቅር። ምንም ጥርጥር የለውም። ስለዛ ከአንተ ውጭ ምንም ነገር የለም፣ ምንም ነገር የለም አይደለ? ሰላም ቤት ነው ያለችው። ሰላም እናቷ ቤት ነበር። እንደውም በዚህ ጉዳይ ሰው እናንተሽናል። በዚህ ጉዳይ ነው ማለት ነበር የፈለኩት። ይኸውልህ እኔ ራሱ እኮ የምፈልገው አንድ ነገር እንድታውቅ የምፈልገው ነገር አለ። በተደጋጋሚ አንተንም ተወፋንም በዙሪያ ያላችሁ ሰዎችንም በጠቅላላ እየነገርኳችሁ ነበር፣ እያማከርኳችሁ ነበር። በሰላም ጉዳይ እያማከራችሁ ነበር። እስከ ዛሬ የወጣንበት መንገድ በጠቅላላ እየተመካከርን እየተነጋገርን ነበር፣ ሁሉም ነገር ስናደርግ የነበረው። አሁን ግን ሰላምን እናቷ ቤት ሄጄ አጥቻታለሁ። እናቷ ቤት እንዳለች ነው የማውቀው። እናቷ ቤት እንዳለች ሆና ቤቷ ሆና ሰልፊ እያደረገች ፎቶ እየላከችልኝ እዛ እንደነበረች ነበር እስካሁን ድረስ ያለኝ። አሁን ግን የሆነ ልጅ ይዞ መጥቶ ከሆነ ልጅ ጋር ማንነቱን እርግጠኛ አይደለሁም ብላ ሰራተኛቸው ሄዳለች ብሎኛል። ስለዚህ አንተ ነህ ማለት ነው ከዛ ቤት ይዛት ይወጣው። ሶፊ ለመጨረሻ ጊዜ የት እንዳደረካት ሰላም እኔ ጭቅጭቅ አልፈልግም፣ ትርምስ አልፈልግም። ከዚህ በላይ ያለ ሰላም መቆየትም ማሰብም ያለ ሰላም መቆየትም ማሰብም አልችልም። ምንም ያለችን ልጅቷ ከምግብ በላይ ርባኛለች፣ ከመጠጥ በላይ ጠምታኛለች። ሶፊ በትክክል እያሰብኩ አይደለም፣ ምን ማድረግ እንዳለብኝ እንኳን በትክክል አላውቅም። ነገር ግን ሰላምና ሰላም የሌለችበትን ህይወት መኖርም ማሰብም አልችልም። ኦይኔ አይደለም ባላንበረክካት እንደ ኮራችብኝ ልክ ባላስገባ ያልኩት እሸቴ ነው። አሁን አላመርም ራሴን ያታለል ከእንግዲህ ሳል ያላንቺ አልኖር አልኖር ከእንግዲህ ሳላንቺ አልኖር ያላንቺ አልኖር አልኖር ከእንግዲህ ሳላንቺ አልኖር
በቃ አኗር ልክ ነህ። እሺ ልክነቴን ደጋግመህ መንገድህን አውቀው። እሺ ልክነቴን ከምትነግረኝ እየጠየኩህ ያለሁትን ነገር አድርገኝ። ትክክል ነኝ እንድትለኝ ወይ ደግሞ ትክክል አይደለም እንድትለኝ አይደለም የመጣሁት። ሰላምን የት ነው ያደረስካት? አግታት ነው እያሰቃያትም እየደበደብካትም የፈለግከውን ነገር እያደረግካትም ሊሆን ይችላል። ይህን ማሰብ እራሱ አልችልም ሶፊ፣ ማሰብ እራሱ አልችልም። ይህን ነገር ለምንም ነገር እያደረግከው ይሁን እኔን ለመጠበቅ ብለህ ነው፣ እኔን ስለምታከብረኝ ነው፣ እኔ እንድጎዳ ስለማትፈልግ ነው። የፈለግከውን ምክንያት ልትሰጠኝ ትችላለህ ሶፊ። አሁን ግን ያለ ሰላም ማሰብ የምችልበት ጊዜ ላይ አይደለም ያሉት። ያለ ሰላም መኖር የምችልበት ጊዜ ላይ አይደለም ያሉት። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ይዞ እየደጋገመኝ ብወድሽ አልሰለችህ አለኝ። ብናገር ማሳነኛል ፍቅር አቅም ከልክሎኛል። ግን እኔ ደጋግመኝ ስንቴ ወጥቶ ስንቴ ያከመኝ ልቤ ገሩ የሰነጠው ከባህሩ አልችል ስል ከዛ በላይ መተንፈስ ያቀተኝ ግን ቤቷ ሄድኩኝ ሶፊ፣ ቤቷ ሄድኩኝ። መሄድ እንዳለብኝ እያወኩ እንዳትሄድ እናት አባቴ ቤት እያለችኝ ጉዳይን ስጨርስ እመጣለሁ እያለችኝ ሄድኩ። ግን የገባኝ የሰላም እህት እንኳን ተነስታ እዛ ቤት ድረስ የመጣችው ሶፊ አንተን ፈርታ። በዚህ ላይ ደረጃ ለምን ነው የምትሳቀቀው? ሰላም እኔን ለማግኘት አንተን ፈርታ ለምን? እሺ አኗር ወንድሟን ካከበረች ወንድሟን አኗር አንዴ ስለጠራው ጉዳይ ነው። ለምን ተፈለኩ ምን ጀሬ ምን እንዳለ ምናምን ነገር። አሁን ሲቀጥል ደግሞ ሰላም ደግሞ እናቴ ቤት ምን ያለች እናቷ ቤት አልነበረችም። ሲቀጥል ደግሞ ሰራተኛ ከሆነ ልጅ ጋር ሄዳለች እኮ ፎቶ ላክለታ። ሲቀጥል ሰላም ሌላ ፍቅረኛ አላት አኗር። ይሄ አዲሱ ጨዋታ ነው። አላመንከኝም? ሰላምን ከሌላ ወራ ይሄ አዲሱ ጨዋታ ነው። አላመንከኝም? አዲሱ ጨዋታ ነው ወይ? ድጋሚ በኔ ቤት ደግሞ በጥፊ ስትመታቸውን ስታንጓጥጫት እህቷን አይቻልም። ሰማሽኝ አለ አንቺ የምትሆኚ ጓደኛዋ ነኝ። ሁለት ሰንበይ ነግሬያቸዋለሁ። ውድ ከራሴ ካሁን በኋላ ይኸውልህ አኑ ለምንድን ነው እውነቱን የማታምነው? እውነት እኮ እየነገርኩህ እውነቱ እኔ ለሰላም ያለኝ ፍቅር ነው። ሰላም ለእኔ ያላት ፍቅር ነው። እድሜ ልኳን እኔም ፕሮቴክተር ከማድረግ ሃይማኖቷ ለእኔ ልትቀይር ነበረች። አንቺ ለእኔ ሃይማኖትሽ ትቀይር ይቻለሽ? አዎ እቀይራለሁ። እያፌሽ ነው? እየቀለድኩ ጨዋታ ነው እያያዛችሁ አላችሁ? ለምንድን ነው ጨዋታ ነው? እያፌዛችሁ ነው ወይ? እያፌዝኩ አይደለም። አዎ እቀይራለሁ። አስገቡት ነው። አዎ እቀይራለሁ። የሶፊን ፎቶ ላክላት። ከዛ እሱ ነው እውነቱን ታውቃለህ። እሺ ደግሞ ማናንተ ደግሞ በየጉዳዮቼ ሁሉ ውሃ ማያነሳ ወይም ደግሞ የሆነ እጅ ማያነሳ ሀሳብ እያመጣ የተለያያችሁ ሀሳቦችን እያመጣ የኔን ጉዳዮች ትላሉ ጉዳዮችን ትንሽ ታደርጋለህ። ማናንተ እኔ ሰላም ነው መስማት ፈልገው ስለ ሰላም ነው መስማት ፈልገው የሰላም ጉዳይ አስቸግረኝ። ሰላም አለ ማወቅ ፈልገው እንዴ ማነህ ተናገር። ስለ ሰላም አይመለከተኝም። የፈለገውን ሰው አምጥተህ ደርድረህ ይህን ሰው ተዋውቅ ያን ሰው ተዋውቅ አውቆ ያንተ ያለ በሽተኛ ነህ ዶክተር አመጣው ልትለኝ ነው? ለምንድን ነው መጀመሪያ ያንቺ ሀሳብ ነው? ያንቺ ሀሳብ ነው? በሽተኛ አመጣው ልትይኝ ነው ወይ? ነው ወይ ሀሳብሽ ነው ወይ? ተረጋጋ። እሺ ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልጉት? እኮ ቆይ እንዴት ነው የምትፈልገው ታዲያ? ቆይ በዚህ መንገድ እንዴት ነው ላወራው ይችላል? ለምንድን ነው የምትወረኝ? በሽተኛ ነው ምን አላልኩም ቄስ ነኝ አላልኩም ዶክተር ነኝ ልትለኝ ነው? እኔ እንደዛ አልወጣኝም። እንደዛ ልትለኝ ነው ወይ? አኗር ተረጋግተህ ተረጋጋ። እሺ አንተ ደግሞ ፖሊስ ነው ነበር አይደል? ለምንድን ነው የመጣው? በምን አወቅ? ለምንድን ነው መስራት? በምን አወቅ? መሳሪያ ምን ወሰተ ነው? ምን አድርገህ ነው? ምን
ፈጥረህ ነው? ምንድነው አድርገህ የመጣው? እኔ ወጣሰሪ ነበር መለቀቅ ነበር አንተ ሰላም እግዚአብሔር የጠፋው አንተ ነህ። ሄሎ እና ከሳሳት ለምን ደወል? ሳሳት ስግብ ይላል ደደብ። እሺ አንገር ተረጋጋ እኮ። እሺ እነዛ ፖሊሶች ይዘው እንደሄዱ እያንዳንዱን ነገር ነግራኛለች ሰላምት። ሁሉንም ነገር ሰላምን ልታሳፍሳት እንደነበር፣ ሰላምን ልትሰርቃት እንደነበር፣ ሰላምን ልታሳግታት እንደነበረ ሁሉ ነገር እየመረመርክ እንደነበረ፣ እሷም ላይ የሰላም እህት ላይ ጉዳት ልታደርስባት እንደነበረ፣ ጭራሽ ልታልቃት ልትገላት እንደነበረ ሁሉ ነግራኛለች። ሰነዱን ልታስፈርማትና ሁሉንም ንብረቶች በስምህ ልታዞር እንደነበረ ሁሉ ነግራኛለች። ንብረቱን ፈልገህ ልትገላት እንደነበረ፣ ልትደበድባት እንደነበረ ስትል ሲጨንቃት ፖሊስ ጠቅላ እንዳትያዛችሁ ሁሉ ነግራኛለች። ስለዚህ ምንድን ነው እያላችሁኝ ያላችሁት? ስለዚህ ማናንተ እኔ አላበልኩ እኔ ላገኛ ነኝ እኮ እኔ ማሽኛ አይደለሁ እኮ አይደለም። ስለዚህ ምንድን ነው የምታስረዳኝ? ስለ ሳንቲም ስለ ገንዘብ ማውራት መጀመርህንና የሰላም እህት ጋር ሄደህ ንብረቱን እንትኑን አካፊኝ ምናምን ነገር የሆነ ነገር እንደምትፈልግ አክስቶቿ ጋር ምኖቿ ጋር እየተመስጣጠርክ እንደሆነ ምናምን ነገር የነገረችኝ ነገር ነው። እንደዛ ነው ነው ወይ? እኔ ላውራ እኔ አይደል ተጠራው። ሰላሜን ስጠኝና የፈለከው ነገር ውሰድ። እሺ ችግር የለም። የፈለከው ነገር እሺ። ባሪያውኛ 50 ዓመት አገለግላለሁ። እሺ ሰላም ያለ ሰላም ግን መኖራችን ታውቃለህ። እሺ ያለ ሰላም ግን ምንም ነገር ማሰብ እንደማትችል በጣም አለህ። እሺ ደበቴ ስምሽን እያነሳ መውደድሽን አይረሳ ባንቺ ነው ማማሩ ማጌጤ ፈትነሽ ፍጹም ነው ውስጤ አንደበቴ ስምሽን እያነሳ መውደድሽን አይረሳ ባንቺ ነው ማማሩ ማጌጤ ፈትነሽ ፍጹም ነው ውስጤ የግሌ ነሽ የብቻዬ የፍቅሬ ሃሁ ጅማሬ 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 አይጠቅመኝም። ማንም ይልሽ ከሰላም ስራው ይበላሽ። ስለስራው እኮ ስራው ይበላሽ። ሰላም በትና ማወቅ የምትፈልገው ሰላም አይደለም ነገር እሱ ይነግራል። ሰላም እንዳለች ምን አባባ ምን አባባ ተረጋጋ። እንደዛ አይደለም። ምን አባባ እሺ ስለ ሰላም ብቻ ተቆጥቶ አሰማኝ። እሺ ሰላም ሰላም ምጥራት ፍቅረኛዋ ነው። እሷ ፍቅረኛዋ ነው። እናንተ ጋር ባይረቹ እሱ ጋር ነው። ፍቅረኛዋ ነው ተናገረ። ተርጥሮ ነበር። ምን ድራማ ይዘል በቃ ፍቅረኛዬ ነች ሰላም ድራማ እና አንዋር ሰው ስንት ነው የከፈለ? ሁሉንም ነገር ተረጋጋና ላስረዳ። ስንት ነው የከፈለ? በዚህ ሁኔታ እንዴት ላወራው ነው የምችለው? ሰው ስንት ነው የከፈለ? ይኸው ንግድ ባንክ አካውንት ነው የፈለገው። አንዋር እንደዛ አይደለም። ተረጋጋና ላስረዳ። ስንት ነው የከፈለ? ስንት ነው የከፈለ? በዚህ ሁኔታ ሶፊ የማንችልም ወደ ስልክ የፈለግከው ሙላሽ። ይኸው ሙላ የፈለግከው አንተም ማናገር አልፈልግም። ላናገር አልፈልግም። ላይም አልፈልግም። የፈለግከው ነገር ሙላ የታለች? ስለ ይኸው ሙላ የፈለግከውን ገንዘብ አንዋር ነው የፈለግከው የለብኝም። እሺ ዋሽቼ ማለት ብለህ የማንም ዱርዬ የገዛ መጣ የሰላም ፍቅረኛ ነው ብለህ ልታላክክባት ነው? ተመልከትሽ ልታ ምንድን ነው ይሄ ሰላም ነው እንግዲህ እሱ ናቸው አይደለ? እሺ ይሄ ልብስ ለመጨረሻ ጊዜ ነው አይደለ? ለበቶቹ ብላ ያሳየኝ ፎቶ ይሄው። ይሄ ማለት እሱ ቤት እኔ ገዘውላት ቀሚስ ነው ይሄ እኮ እሷ ቤት አብሮ እሱ እሺ ምንድን ነው? እሺ ይሄውና እሷና እሱ አብረው ፍቅረኛሞች ምን ፈለጋችሁ? ተረጋጋና ሁሉንም ነገር ቀስ በቀስ ስላስረዳ። በጣም ጥሩ ሶፊ፣ በጣም ጥሩ። በጣም አመሰግናለሁ።
በእንደዚህ ተራ የኤአይ ቪዲዮዎች ግን እኔ ልታጭበረብረኝ ልታታለኝ አትችልም። በእነዚህ ሌላ ፋይል መቼም ልትለያየን አንችልም። ሌላ ፋይሎች መቼም ልትለያየን አንችልም። ፎቶን አቀናብረው ነው። እሺ ቪዲዮ መሰለኝ ምን ያልከፍለው ነው አንተ? ሁሉም ነገር አሳይ። ምን ያልከፍለው ነው? ፋይሎችንም አሳይ። ቪዲዮ ነው። ሪካርድ ምን እንዳላከው ነው አሳይ። ቪዲዮ ነው። እሺ ቪዲዮን ተቀናብሮ ነው መስዋዕቶች ይሰራል። ምትሰማው ሰው ፍቅረኛ አላት ካንተ ጋር እየተጫወተችብህ ነው። ሆን ብላ የሆነ ነገር ላስረዳ ተረዳኝ። የትኛው ግን ገንዘብ ተላለፈላት? ገንዘብ አገኘች? ስለ ገንዘብ አይደለም አሉ ተረጋጋ። ያቀናበርከውን የትኛው ፕሮዲውሰር ጋር ልከው? ምን ያህል ገንዘብ ነው የፈለገው? አሁን ያለችበት ሁሉ የፈለገው? ዝም በልና አዳምጠኝ። የምነግርህ ነገር ሁሉ ተረዳኝ። አለቀ። ምን አባሪ ፈንድሬ ሶፊ ፍቅረኛ ምንድነው የሷ ሰላም እንደዚህ አይነት ሰው ልታፈቅራችሁ? ለምን ሰላም እንደዚህ አይነት ሰው ልታፈቅራችሁ? ለምን? ምክንያቱም የምታፈቅረው እድሜ ልክ ነው። እሺ ከዚህ በላይ ምን ከውስጥ ማለት ነው። እሺ ችግር የለውም። ና ፎቶ አነሳለሁ። ይኸው ሶፊ በሰላሳ እሺ ውሃ ውስጥ የት ነው የምትፈልገው? ባህር ላይ ነው የምትፈልገው? ወንዝ ላይ ነው የምትፈልገው? ጫካ ውስጥ ነው የምትፈልገው? ሴት አቅፈህ እየተሳሳምክ ነው ማየት የምትፈልገው? አቀናብሬ ያሳያለሁ። ሀያ ደቂቃ እስኪ። እሺ ችግር የለውም። እሺ እሺ ቅንብር ነው የቪዲዮ። እነዚህ ቪዲዮ ይቀናበራል። እሺ አክስቴ ጋር ብላኔ ጋር እንደነበረች ለራሱ ሁሉንም ነገር አንድ ባንድ ፋይል ላሳይ ይችላል። ይኸው ድመት አቅፋ አንተ ድመት፣ ይኸው ድመት አቅፋ ሳልኩልህ። ምንድን ነው የፈለገው ከእኔ? ምንድን ነው የፈለገው? እሺ አንተ ጉዳይ ነው ይሄ? ይሄ ሁሉ አንተ ነህ? እኔ አስቤበት ነው ፈልጌ። እሺ ተረጋጋሽ። ምንድን ነው የፈለገው ሶፊ? እሺ አይደለም ሰላምን አትወዳትም አውቃለሁ። እኔ ደግሞ ከነፍሴ በላይ እወዳታለሁ። በእኔና በሷ መካከል ከሆነ በኋላ እንድትገባም አልፈልግም። እሺ አዳምጠኝ። ስለ እኔና ስለ ሰላም እንድታወራም አልፈልግም። የት እንዳስቀመጥካት ንገረኝና ልሂድ። ልሂድ። ሰላምን ከሰላም ውጭ ከዚህ በላይ መቆየት አልችልም እያልኩ ነው። ከዚህ በላይ መቆየት አልችልም። ምን አደረገ? ከዚህ በላይ ማሰብ አልችልም። ሱራን አስቀራንብህ። ምን እናድርግ? አንዋር እውነቷን አመተን አገለጥንልህ። ምን እናድርግ? እብድ ነህ እያልከኝ አንዴ እሺ ይኸው ልጁን ራሱ እሺ እኔ ምን አይነት ሰማይ እቤት እሺ ሰማይ አንዴ ቤቱ ላይ ታስቀራለህ፣ አንዴ እኔን አሳስረህ ታስቀራለህ፣ እኔ ላይ አንዴ ቤቴን ታስመረምራለህ፣ አንዴ ደግሞ ሰላም ላይ እንደዚህ አይነት ርካሽ ሰው በገንዘብ ተገዝቶ አፍቅሬያለሁ ብሎ ከሴት ጋር የተሳሳመ ፎቶ ይዞ ሊመጣ የሚችል ለሞራሉ ማይጨነቅ በገንዘብ የሚጭበረበር ሰው ይዘህ መጣህ። ምን ያለው እኔን ከሰላም ልታሸኝ አረጋጋው ነው ነገር በቃ ልታስተድበኝ ነው። እሺ ከዚህ በኋላ አዳምጠኝ። ከዚህ በኋላ አንተ የምትለውን እሰማሃለሁ። እኔ ቤቱ ስራ አስቀረው፣ አንተ ስራ አስቀረው። የምችለውን ያህል እየሞከርን ነው አይደለ? እሺ ጤነኛ ነህ። እውነታውንም ልገልጥ ለእኔ የምችለውን እየሞከርኩ ነው። እድሜን እኮ አኗኗር እያለች አንዴ ለክብሯ ሳትጨነቅ እየተጫወተችብህ ከባህሏ ከእምነቷ ከማንነቷ ወጣ ለካሜራ ግድ ሳይሰጣት ሃይማኖትን እቀይርልሃለሁ ያለችን ሴት ንብረቴን ቤተሰቦቿ ጋር ግድ ያልሰጣት ሴት ለቤተሰቦቿ እንኳን እናቴ አባቴ እህት ወንድሞቼ ሳትል ወደ እኔ ተንገብግባ የመጣችን ሴት ያላገባችሁ ወንድ ቤት ሁሉ ነገሯን ጥላ መታ የምትኖርን ሴት ከዚህ በላይ እንዴት ልፈቀር? ከዚህ በላይ እንዴት ልወደድ? ከዚህ በላይ እንዴት ላፍቅር? ከዚህ በላይ እንዴት ልኖር? ሶፊ እንዴት ልኖር? ከዚህ በኋላ አልነካብህም። ሰላምን አንዴ አልነካትም ማለት ነው ሚለውን ብቻ ስማው። ሰማይ ሰራተኛዋ ከቤት ከሆነ ልጅ ጋር ሄዳለች ብለሃለች አይደል? የኔ ፎቶ ሰያት፣ የሱን ፎቶ ሰያት። ከዛም በኋላ የትኛው ልጅ ነው ማለት በቃ አላመንከኝም አይደል? ሰራተኛዋ ምን ብለሃለች? ሰላም ከቤት ከወንድ ልጅ ጋር ይወጣለች። እሷ ጋር ሄጄ ወደዚህ ወደዛ ስመላለስ እውነታውን አንተ ማለት ፈልገው ወደዛ ስመላለስ አንተ እየገረፍክ እየቀጠቀጥክ እያሰቃያት ነው አይደል? የፈለግከው ቦታ ወስደህ ሰላምን ነው አይደል? ሶፊ እኔን የፈለግከው ነገር አድርገኝ፣ ሰላም መልስልኝ እባክህ በፈጠረ በቃ በፈጠረ ሶፊ በምታምነው አምላክ ይዤሃለሁ። ከዚህ በላይ አልሰቃይም። ያለ ሰላም መኖር አልችልም።
እስካሁንም ሰላም ቤተሰቦቿ ቤት ሄዳለች ብዬ ነበረ። ሰው ሰላም ይኸው እስካሁን ሰላም ወይ ቤት የእናት አባት ከእናንተ አይነት ሰው ጋር ልትሆን አትችልም። የኔ ሰላም ላፈቀረችው ነገር የምትሞት ሴናት ከአንተ ጋር ፍቅር ከያዛት እኔ ጋር ምን ትሰራለች? ገንዘብ ሃይማኖት ለመቀየር እስከ መድረስ ድረስ ሃይማኖቷን ልትቀይርልኝ ነበር አይደል? የገንዘብ ብላ ምን አነሳት? ምን አደረገች? የቷለካ የሆነ ብረታን አስፈረመች። ምን አደረገች? መጀመሪያም የእሷ መሆኑን ታውቃለች። መጀመሪያም ሁሉም ነገር በስሟ አስተላለፍላት ቃል ገብቼላት ነበር ለሰላም ሁሉ ነገር ከመጀመሪያው እስከ መጨረሻው ድረስ ማለት ነው። የሰላምና የሰላም ብቻ ሁሌም የሰላም ሆኖ ይሆናል። ለሰላም ቃል ገብቼላታለሁ። እንኳን ንብረቴን ራሴን ሰላም ልትለያየን አትችልም በፍጹም። ፍቅር መዝገብ ላይ ነይ ቀድሞ ሲጽፈንም አንዱኑ ብሎናል ላይ ማንም አይለየንም። ታዲያ ምን አስፈራ ላይ ትዕዛዙን ሰው ላሽር ከላይ ከተሰጠ ላይ የማይናድ ፍቅር ለጊዜው ቀርቦ ላላየን ሲታይ ባይመስልም ያምራል ያብባ ፍቅራችን አንለያይም። እሷ ባታፈቅረኝ ባትወደኝ እንኳን ግድ አይሰጠኝም። ከዚህ በኋላ እስከ ዛሬ ለእኔ የከፈለችው መስዋዕትነት በቂ ነው። እኔ እሷን ላፈቅራት እየጨነቀኝ ነው። ፍቅረኛ አላት። እናቴ ጋር ብላ የሄደችው እሱ ጋር ነው። ሳምንቱ ሙሉ የነበረችው እሱ ጋር ነው። ያን ደግሞ በቪዲዮ የተዋወሉበት ላሳየ ምን ላሳይሽ? የተዋወሉበት ላሳየ ያወሩበት ላሳየ ከቴሌ እናውጣ ድምፁ ላሰማ አገትካት። ምን አገትካለሁ? ቀን እኮ ሄድክ የፈለግኩትን ነገር እኔ የምናገረውን ነገር በጠቅላላ እምልሽን ነገር ሁሉ አድርግ ያልካት ለነብሷ ስለምትፈራ ወይም ሴት ስለሆነች እያሰቃያት የፈለገችውን ተናገር ያልካት ነገር ሁሉ ተናገረች እና ምን ይጠበስ? ምን ይሁን? ምን ይጠበስ? ምን ይሁን? እስቲ ምን ላድርግ? ምን ላድርግ? እስቲ ሰውነን እውነት ሆና መጥቶልህ ሃይማኖት ሄድን ሰላሜን አመጣለሁ። ምን እናድርግልህ? ይሻት ብን ብዬ ጠፋለሁ። በቃ እብድ አይደለሁም። ቁርአንን ላይ ማስቀራትህን ማውቁ አንዴ ደግሞ ሳይካትሪስት ነው ብለህ የተማረ ነው ቤቱን የሰራ ነው ብለህ እኔ ላይ ማይረባ ወሬውን እየመጣ ሚዘላብድብኝንም ሰውዬ ካሁን በኋላ ማንም በእኔና በሰላም መካከል የሚቆም ሰው የለም። ይኸው ፍቅረኛ አላት ልጅቷ እየተጫወተች ለምንድን ነው አይነን የማትገልጠው? አይነን ግለጥ። ፍቅረኛ አላት። ስንት ከቀጠቀጥ ነው በኋላ ነው ያወራው። ይኸው ሙሉ መረጃውን እየሳየ ነው። አላቀናበርነውም። እኔ ነኝ ያገኘሁት። እኔ አታምነኝም ነው? አስፈራርቶ ነው? ጭራሽ አላስፈራራኝም። በቃ ሰላም ፍቅረኛዬ ናት። ዝም በል ዝም በል ሶፊ እንዴት ላውራሽ? ዝም በል በቃ ፍቅያም ይህንን ቃል ብታወጣ ግንባርን ነው ምድር ግንባርን ብዬ ነው ጸጥ ማድረግ እኮ። ለምንድን ነው ሽታ ነግር ያለው እንዳንተ አይነት የሆኑ ሰዎች ማለት ነው ሰላም አጠገብ ሰላም የምትመርጣቸው ሰዎች አሉ። እንዳንተ አይነት ሰዎች እንዳንተ አይነት ከሃዲ እንዳንተ አይነት በገንዘብ በብር ገና በእህቷ ስም ገንዘብ ተላለፈ ብለህ እየሮጥክ መጥተህ ሰላም ፍቅረኛዬ ናት ትላለህ። እሺ ቤቱ መንገድ ላስረዳህ ነው። ምን አባህ ነው የምታስረዳኝ? ስሜን እንደፈይታ አባህ ነው ያወቀው። ያውቃል፣ ሙሉ ለሙሉ ያውቃል። እስከ ዛሬ ታባህ ከእሷ ጋር ሆኖ እየቀመሩ ነበር። እሷ እናቴ ጋር የምትልህ ብዙ ጊዜ እኔ ጋር ነበረች። በጣም ጥሩ ነው የመጣልኝ። ዝም በል አንተ ወራዳ፣ ዝም በል። እስከ ዛሬ ለእኔ እየቀመሩ ከነበር አሁን ምን ሊሰራ ተለመጣ? እኔ ነኝ ያገኘሁት። ከቀጠቀጥኩት በኋላ አስፈራርቼው ነው እያወራ ያለው። ቪዲዮ ላሳየሽ። እሺ አስፈራርታው ምን ተናገር አልከው? ፍቅረኛ እንደሆነች ተናገር አልከው? እሺ በቃ ፍቅረኛ እንደሆነች ተናገር አልከው? እሺ ስማኝ፣ እሺ ከመጀመሪያው ጀምሮ አብረጭ ሲይዘው እሺ እዚህ ጋር መጀመሪያ ስናወጣጣው ያለውን ቪዲዮ አለ። ከዛው ላቋርጦ ነው ላሳየሽ። እሺ ስንት ፔጅ ፈጀባችሁ? ስንት ንግግር ፈጀባችሁ? ምን ያህል አስረዳ። ይሄንን ነገር ፈጽም ብሎ ይሄንን ነገር አድርግ ብሎ እዚህ ጋር እንደዚህ ሩት ስል ትሮጣለህ፣ እዚህ ጋር እንደዚህ አድርግ ስል ትላለህ እያለ እንደዛ አይደለም እኮ። በቃ ቆይ እኔ እከፍልሃለሁ። አሁን አብረን እንወጣለን፣ ትሮጣለህ። እኔ የገንዘብ ችግር የለብኝም። ይገባል? የገንዘብ ችግር የለብህ? አዎ። የሁሉ ጊዜ ይጠብቀህ ለመጣ የሁሉ ጊዜ ታባህ ነበርክ። እኔ የት ነበር? እኔ እና እሱ ብዙ ጊዜ እሺ አንተ ጠይቀው። የሁሉ ጊዜ የት ነበርክ ብለህ ጠይቀው። ሰላም ከኔ ጋር ከዓመት በላይ አንዋር ፍቅሬ ውዴ ብላ ስትመጣ የት ነበር? የኔ ያህል ጊዜ የሰላም ፍቅረኛ ይላል እንዴ?
ከብት ሌባ የለም እንዴ ያዙት። ምን እና እንደዚህ አይነት ሰዎች እንዴት ታምናለህ? ምን እናድርግ? እንደዚህ አይነት ሰዎች እንዴት ታምናለህ? ታምነኛለህ? እሺ ቆይ አንተ ይሄን ያዘመን እሱ ሰላም ፍቅረኛ ናት እያለ የሁሉ ጊዜ ያለቃወቱብህ ነው ነው ይህን ያህል ጊዜ ሰላም ስታለቅስ ይሄ ሁሉ ጊዜ ስታብድ የት አባቱ ነበር እሱ? እሺ የት ነበረ ሰላም? የሁሉ ጊዜ አኗርና ፍቅሯለሁ ስትል ዛሬ ምን ታይቶት ነው የሰላም ፍቅረኛ? እሱ አይደለም እኮ የመጣው። ዛሬ ምን ታይቶት የሰላም ፍቅረኛ ነኝ ብሎ መጣ? እሱ አይደለም የመጣው። እኔ ፈልጌው ነው ያገኘሁት። ቪዲዮን ከፈለክ አሳየን። አንተ ፍቅረኛ የሰላምን ፍቅረኛ እስከ ዛሬ ለምን አልፈለግም? የሰላም ፍቅረኛ ለምን አልፈለግም? አንተስ እስካሁን አንተ ነው አትፈልገው። እስከ ዛሬ አንተ እስክትፈልገው ድረስ ይጠብቅ ነበር ነው የምትለኝ? ስማኝ፣ እስከ ዛሬ አንተ እስክትፈልገው ድረስ ፈልገህ እዚህ እስክታመጣው ድረስ እየጠበቀ ነው የምትለው? ወይስ አንተ ልክ እስክታዘጋጀው የሰላም ፍቅረኛ ነህ ብለህ እንዲተውን ገንዘብና አንተ እስክትፈልግ ተራ ስርዓት መንደሬ ይዘህ እስክትመጣ እየጠበቀ ነበር ነው የምትለኝ? ምን ያህል ከፈልከው ሶፊ? አትወዳትም አውቃለሁ። ሰላም አደከምብኝ። አትወዳትም። እኔም ደክሞኛል። ያለ ሰላም ከዚህ በላይ መቆየት አልችልም። ያለ ሰላም ከዚህ በላይ ማሰብም አልችልም። እሺ ምን ላድርግ? ምን ላሳየሽ? እየጨነቀኝ ነው። ምን ላሳየሽ? እግዚአብሔር ይመስገን። እበድ ነው የሚለኝ። እበድ ነው የሚለኝ። ያለ ሰላም ሁሉ ነገር ሰላምን ነው የሚያሳየው። ሳምንት ይወሱ ጋር ነበር። ምጣበት ምጭቆ ሰላም ነው የሚለኝ። ሁለት ቀን ደግሞ ናዝሬት ምተኛበት ፍራሽ ሌላ ፍቅረኛ የሆነበት አላውቅም። በቃ አንተ ከሳምንት እናቴ ጋር ልጅ ትላለች እየፈት ፍቅረኛቸውን ትዞራለች። እንደዚህ ለምን ብላ ነው እንደዚህ የምታረው? ለምን ብላ ነው እንደዚህ? ምን አውቃለሁ ለመፈልግ ይሆናል። እሺ አንተ እህቷ ለምን ላከቻት? ሃይማኖት ትቀይርልኝ የነበረው ነው ፈልጋለሁ። ወሬ ነው አንዋር። ለምን ነው ሁሉ ነገር አንተ ይዋስለው ስለምታምን ነው? ገንዘብ ፈልጋ ሁሉ ነገር በአደባባይ ከየትኛው ማህበረሰብ ጋር ልትኗኗር ነው? እሷ ሃይማኖት ቀይርልሃለሁ ብላ ካላፈቀረች ፍቅር እንደዚህ አይና ጆሮዋን ልቧን ካላወረው በቃ ይሄ ሁሉ መስዋዕትነት ለኔ ልትከፍል ካሜራ በርቶ ሚዲያ ላይ ድረስ የሚያስወጣት ነገር ነው እንጂ። እሺ ምንድነው ነገር? ዛሬ ገንዘብ አገኘች ደግሞ ይረባም ነገር ላይ ይችላል እኮ ያስፈረመችኝ ወረቀት የንብረትም እኮ ገና ላይ ይችላል እኮ ገና ማለት ነው። ታውቃለህ ወይ ካሜራ በልታራ ከዚህ በኋላ የሰላም ፍቅረኛ ነኝ የሰላም አሽገዳሚ ዘመዶች ላይ ብላችሁ የምትመጡ ሚረባ 5 ሳንቲም የምታገኙት ነገር የለም። እንኳን ንብረቴ እኔም የሷ ነው። በቃ ጠንቅቀህ ሶፊ ይሄንን ነገር በደንብ ተናገር። አንዋር ቆርጧል ያለ ሰላም መኖር አይችልም ብለህ ይሄንን ነገር ለሰላም መስዋዕት የሚገባኝም ከሆነ እሰዋለሁ። ማድረግ የሚገባኝን ሁሉ አድርጋለሁ። ማድረግ የሚገባኝን ነገር ሁሉ አብደሃልም በለኝ ድግም ተሰርቶ በዓለም እንደምትለኝ በለኝ 10 እያመጣ ቤቱ ላይ የምታደርገውን ነገር እኔ ላይ የምታደርገውን ነገር ለኔ ከተራ ጨዋታነት ይዘልል ነገር ምንም የለውም። ጊዜን እየፈጀ ነው። ሰላም ሶፊ ብዙ ነገሮችን ማድረግ የምትችለው ነገሮችን በእኔ የማይረባ ጊዜን እየፈጀ ነው። እኔ ሰላምን ማፈላለግ አላውቀውም። አንተ ረድተኝ አገኝልኝም ወይም ደግሞ ከደበቅበት ይዘህም ውጣልኝ። ወደ ሰላም መሄድን አላውቀውም። ወደ ሰላም ማሰቤን አላውቀውም። ሶፊ ተለመነኝና ግን ሰላም ይስጥ። የት ነው ያረካት? የት ነው ያለችው? የት ነው ያለችው? የት ነው ያለችው? የት እንዳለች አላውቅም። ንገረኝ። አሁን እሱ ጋር ሳምንት ነበር። በደንብ ታውቃለህ። ቀን ደግሞ ልጁ ስጠንቀቃቃነ ሰላም ይስጠኝ። ነኝ ሶፊ የራስህንም የኔንም ሰላም ነው እያበላሽ እያደፈረስክ ያለው። ሰላሜን ከተቀመጠችበት ካለችበት ከደበቅበት አለችኝ። ሴት ንግግራት ነው እንደዚህ ንግግር አንዋር ፍቅረኛ አላት። ቪዲዮ እንደዚህ ነገር እሺ ፎቶ ፍቅረኛ አላት አትበለኝ። ፍቅረኛ አላት አትበለኝ። ይገባል? ፍቅረኛዋ እኔ ነኝ፣ ባለቤቷ እኔ ነኝ፣ የወደፊት ማንነቷ እኔ ነኝ። ሶፊ ከኔ ሌላ ማንም ሊኖር አይችልም። ሄሎ አገኘልኝ፣ አባቴ አገኘልኝ። ሰላም የት ናት? የት ናት? አላያችኋትም? እዛ የለች። እሺ ነው ልታገኟት የምትችለው? ምን ልትፈልግ
ልበላችሁ ምን ላድርግላችሁ ልታገኙልኝ ሰላም ተራመጅ በልቤ በለመድሽው መንገድ ያንቺማ ትዝታሽ በዘባ ይታገድ ቢፈርደኝ ምናለ ዳኛ ተሰይሞ ቂመኛው ልባማ አጠቃኝ አድሞ ቂመኛው ልባማ አጠቃኝ አድሞ ጸብ ቸራዶኛልን ያላደም ከሰው እኔስ ያንቺን ፍቅር ወደ ልካሰሰው ድረሽ ልቀበልሽ እጆችን ዘርግቼ አልካስ በዳኛ አንቺን ረትቼ አልካስ በዳኛ አንቺን ረትቼ 1000 ሰው አብረን ካገኛለን ለኔ ሰላም ሲሆን ነው ጊዜ የኔ ሰላም ሲሆን ነው የምታጣት ለኔ ሰላም ሲሆን ነው ወይ ይኸውልህ ውለታው ለልኛል አዋቃለሁ አዎ ያልኩህን ነገር ስታደርግ ነበር እና ለሰላም ሲሆን ነው አይናጣ ለሰላም ሲሆን ነው ጆሮጣ ከዚህ በላይ መቆየት አልችልም እሺ ጮክ ይባሉ ይቅርታ ይኸውልህ እየታመምኩ ነው አይገባ አምጣልኝ ካለችበት ፈልገህ ምን ጥለው ሙሉ አደርጋለሁ እልክልሃለሁ ገንዘቡን በቃ አምጣልኝ እሺ ሁላችሁም እዚህ ነበረች እዛ ነበረች ከማለት ውጪ ምንም እያደረጋችሁልኝ አይደለም አይደለም እሺ ምን ላድርግሽ ችግር ነው ፈልግ ያመጣል ይበቃ ነው አውጣ እኔ አመጣልሃለሁ ፈልግ ካለች ሰላምን ካለችበት አመጣታለሁ ማናችሁ አትተባበሩ ጎሬ ፍቅሪ አና ይወርድ ነው በቃ ይዘሽ ተከታተሉ ወዴትም ጥንቃቄ አድርጉ ያዙት እሺ ተመልካቾቻችን እንግዲህ ምን እንደምን አላውቅም ምንም ግራ እየተጋባ ነው ያሉት እየሞከረ ነው በቃ ይሄ ዝናን ቤተሰብ ፈለገ የሚያደክም ታለበ ነው ያለኝ አልቻለም ማስቀረት ምናምን ነገር ይዘነው ምን በቃ ቢያንስ አሁን ደህና ነው ከራሱ ጋር ነው ምናምን ሲሉ እውነት ሆኖም እንዳይሞከርን ምንድን ነው ምን ለማድረግ አለበት ምን መደረግ እንዳለበት ግራ እየገባኝ ያለበት ሁኔታ ነው እኔ ተመልካቾች ለማንኛውም ሲሪም ያለበት ሁኔታ ትንሽ አሁን ብቻውን ነገር እስከማግኘት ተዘዋል ቆጥሮ ማማሩ ወደቀር እስካተመረ ድረስ የራስ ነው ምን ማለት አመለለ ማለት ተስማሙ ሶፊ ምን ማለት አዲስ ነገር አለ በቃ ለማስማርሽ ኩኒ ቢያንስ መረጃ ያገኙ ምናምን ቢያገኙትን ነገር ሙሉ በቃ ምንም እኮ ሊሰማን አልቻለም ጭራሽ ምንም በቃ እኔ ይረዳሉ ላው ካልፈለገ ምን ይሄድሽ ባይሆን ሞከረን ዘካሪስ ሞከረን እውነቱን መስልሽ ግራ የሚገባ ነገር ነው እዚህ ሲነካታል ታሰበው ነው እስቲ መጀመሪያ ወደ ራሱ ልቀረው እንዲመለስ እሺ ኋላ ምን አናርገን በቃ ለራስ ከመለስ እናንተ ብዙ ፊት ለፊት ተናገሩ ፊት ማን ነው በዚህ አይነት አያስጠጋም ጭራሽ ወይ ሰላም ልንፈልጋት ሰላም ነው ከራሷን ደብቃዎች እዛ ገንዘብ ፈልገው እሺ ማለት አሁን እሺ ልጁን ምንድነው የምናደርገው ምን ለምሳላችሁ ነው ምን ማድረግ እንዳለብኝ አላውቅም ብቻ ብዙ ሰዎች ጋር የሚደውለው በቃ ብሎ ነው በቃ ፈልጉን እሷ ደግሞ ቆም ብላ ከልጁ ጋር ነበር ሁለት ቀን ከጠፋች ይያዝ ልጁንም ደግሞ በደንብ እንዲያወሩት እናደርጋለን እንግዲህ እንከተልበት በቃ ዝም ብሎ ነው ብሩን እየበተነ ተለይ ሰዎች ፈልጉኛል በቃ ይጨርስ ነው እንግዲህ ወይ ካልሆነ ደግሞ ልጁን ይለቀቅና እንከታተሉ እሱን እንኳን ባለሙያዎች አሉ በሚያወሩበት መልኩ ያወሩታል ልጁ ነምባራ ስለሆነ ትንሽ ወደ ላይ ሲገባለት ያው ብቻ እንደው የሆነ ነገር አብሮ ያለች አይመስልም አሁን ላይ
ብቻ አሁንም በደንብ ምግብና ውሃ በደንብ ሲያጣ እንግባው ብዙ